አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሶፊን ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ወላሂ አልሐምዱሊላህ እኔ በጣም ደህና ነኝ። አልሐምዱሊላህ ጠፍቻለሁ። በእርግጥም እየጠፋሁ እየመጣሁኝ ነው። አልሐምዱሊላህ ብቻ በሰላም ነው። ዋናው በሰላም መሆኑ ነው። ኢንሻአላህ በኢዝኒላህ ዛሬ ደግሞ ለየት በጣም በአይነቱም በይዘቱም በሁሉም ነገር ለየት ያለ ቪዲዮ ልሰራላችሁ ነው የመጣሁት። ሰው በመሆናችን ብቻ ማድረግም እንደ ግዴታም ደግሞ በቃ እንደ ሰውኛ ግዴታ የሆነብንን ነገር ነው ዛሬ ይዤ የመጣሁት። ብናደርገው እያንዳንዳችን እኔ ብቻ አይደለሁም እያንዳንዳችን እናንተ የምትከታተሉኝ ጓደኞቼ ሁሉ ዩቲዩብ ያላችሁ ሁሉ በዚህ ነገር ብትሳተፉ በአላህም በጣም አጅር የምታገኙበት በቃ ጥሩ ነገር በህይወታችሁ የሚያስደስታችሁን ነገር ሰርታችሁ እንዳለፋችሁ የሚሰማችሁ አይነት ነገር ቪዲዮ ነው። እርግጠኛ ነኝ ከኔ ተቀበላችሁ ከኔ በኋላም ደግሞ ዩቲዩብ ያላችሁ በተለይ እንደምትሰሩት እርግጠኛ ነኝ ማለት ነው። እሱ ምንድነው ውዶቼ የተጠፋፉ ቤተሰቦች አግኝቼ ነው የተጠፋፉ በጣም ሱብሃንአላህ። መቼም ሰው አንዳንድ ጊዜ ራሱን ሲችል ወይ ደግሞ ከእድሜው ትንሽ ገፋ ሲል ቤተሰቦቹን የመፈለግ በፊትስ የአቅም ጉዳይ የእድሜ ጉዳይ የልጅነት ጉዳይ ሊሆን ይችላል። የአቅም ጉዳይ ሊሆን ይችላልና እንዲሁ በብቸኝነት ሰው እናቴ የት ትሆን ልጄ የት ትሆን ወንድሜ የት ትሆን አባቴ የት ትሆን አያቴ የት ትሆን ተብሎ እንደዛ በጥያቄ አቅም ከማጣት የተነሳ በጥያቄ ብዙ አመታትን ያሳልፋሉ ማለት ነው። ስለዚህ እንደዚህ አይነት ቤተሰቦች ደግሞ ሱብሃንአላህ አንድ የሆነ ሰውን ሰበብ አድርጎ ነው ወይ ሚዲያ ወይ ሰውን ወይ የሆነ ነገር ሰበብ አድርጎ ነው አላህ ሊያገናኘው የሚችለው ያ ረብል ዓለሚን። እሱ ደግሞ እንደው ፍላጎታችንን በተለይ የፈላጊዎቹን ፍላጎት አላህ ቆጥሮ ኢንሻአላህ በኢዝኒላህ እነኚህ ቤተሰቦች እንዲገናኙ አላህ ያድርግልን። እና ምንድነው የምላችሁ እዚህ ጋር የተጠፋፉ ቤተሰቦች ስላችሁ እናትና ልጅ እህትና እህት ለምሳሌ ዛሬ አሁን ፈላጊ ልጅ ናት። ማንን ነው የምትፈልገው? እናቷንና እህቷን ነው የምትፈልገው። እሷ ሁለተኛ ልጅ ናት፣ እናትየው ደግሞ ወላጅ ናት ማለት ነው። ስለዚህ እቺ ልጅ ማለት ነው እቺ ልጅ ሀና በቀለ የምትባለዋ ልጅ ማንን ነው የምትፈልገው? ኮኮቤ እናቷን ኮኮቤንና እህቷን ይመኙሻልን የምትባል እህቷን ነው የምትፈልገው፣ ቤተሰቦቿን ነው የምትፈልገው ማለት ነው። ይሄ መቼ ነው የሆነው ይመስለኛል? አባትየው በ90 ዓመተ ምህረት ነው ያረፉት። በ90 ዓመተ ምህረት አባቴ አረፉ ነው የምትለው የሰማችሁን ወሬ ማለት ነው። ያኔ እሷ በጣም ህፃን ነበረች። እርግጠኛ ነኝ ያው እሷ ህፃን ናት። ከቤተሰቦቿ የተለያየችው ደግሞ እሷ 6 ወር እያለች ነው። አባትየው በ90 ዓመተ ምህረት ሲሞቱ እሷ የ6 ወር ህፃን ነበረች። ስለዚህ ምንድነው የሆነው? አባትየው ሲሞቱ የአባትየው እናት አባትየው ስሙ በቀለ ዘየደ ይባላል። በ90 ዓመተ ምህረት አባትየው ሲያርፉ የአባትየው የበቀለ ዘየደ እናት ደግሞ ሀና በቀለን ይዘው ወደ ካራቆሬ የሚባል ሀገር ወሰዷል። ከዛ በኋላ የመጀመሪያዋ እህቷ ደግሞ ከእናትየው ጋር እዚሁ ሻሸመኔ ቀረች። ያው የተጠፋፉት በሻሸመኔና በካራቆሬ መሀል ነው ማለት በቃ ከሻሸመኔ ወደ ካራቆሬ በመሄድ እና ወይ ደግሞ እዚሁ ሻሸመኔ በመቅረት ላይ ያሉት እናትና ልጅ ናቸው የተጠፋፉት ማለት ነው። ስለዚህ የእናትየው ስም ኮኮቤ ነው የምትለው፣ የእናቴ ስም ኮኮቤ ነው የምትባለው ነው ያለችው። የእህቴ ስም ደግሞ ይመኙሻል የምትባለው እንግዲህ አሁን ከተቀየረም አናቅም። ይመኙሻል በቀለ ዘየደ ነው የምትባለው ማለት ነው። ስለዚህ እቺ ሀና በቀለ ዘየደ አሁን በዱባይ ነው የምትገኘው፣ ስደት ላይ ነው ያለችው። በፊት ልጅነትም ነው አያቀሙ ጉዳይ ነው ሚዲያም ላይ ስለማትጠቀም ቤተሰቦቿን ልትፈልግ አልቻለችም። አሁን ግን ሚዲያ ስላለ በሚዲያ እንኳን ባገኛቸው ብላ ለኔ በዩቲዩብ ስልክ ቁጥሬን አግኝታ ዩቲዩብ ላይ እኔን አናግራኝ እባክሽን እስቲ እንደዚህ ብለሽ ስሪልኝ ቪዲዮ ሻሸመኔ ነኝ ስላልኩ ማለት ነው። የሚኖሩት የነበረው ደግሞ ሻሸመኔ 05 ቀበሌ ነው።
ስለዚህ እኔ እንግዲህ ያው ቆየት ያሉ ሰዎች ናቸው የሚጠየቁት። ምናልባት አይታወቅም፣ የሻሸመኔ ልጆች ልትኖሩ ትችላላችሁ። ባትኖሩ እንኳን እንደው ደጋግማችሁ ይሄ ቪዲዮ ቢሰራበት የሆነ ደረጃ ላይ ይደርሳል ብዬ አስባለሁ። ምናልባት እናትየው እንኳን ሚዲያ ተጠቃሚ ባትሆን የዚች ልጅ የሀና እህት ይመኙሻል ሚዲያ ተጠቃሚ ወይ ደግሞ ስልክ የሚኖራት ሊሆን ስለሚችል እሷ ምናልባት እሷ እጅ ደርስና ምናልባት ሊገናኝ ይችላል በሚለው እንግዲህ አላህ ምኞታችን ያሳካልን። ይሄ ነገር ሰፋ ባለ ሚዲያ ቢሆን ኖሮ ለምሳሌ ወደ ኢቢኤስ ምናምን ቢሄድ ኖሮ በእርግጠኝነት ብዙ ሰው ስለሚያየው የሆነ ደረጃ ላይ ይደርሳል ብዬ አስብ ነበር ማለት ነው። ስለዚህ ምናልባት እኛ እንደዚሁ እያል እኛም እናንተም ተቀበላችሁኝ ዩቲዩበሮችም ይህንን ስራ ብትሰሩበት ፎቶ እየለጠፋችሁ አሁን የአያቷ ፎቶ አለ ከሻሸመኔ ወደ ካራ ቆሬ ይዘዋት የሄዱት የአባቷ እናት አያቷ ሴት አያቷ ማለት ነው። ፎቶአቸው አለ እለጥፍላችኋለሁ። የልጅቷ አለ እንደገና ደግሞ በአክስቷ አካውንት ነው የተጻፈ አፋልጉኝ ጽሁፍ ተጽፎ በፌስቡክ ለጥፋው ነበር። እሱን እንዳለ ሹት ስክሪን አድርጋ ለኔ ልካልኛለች። እሱንም እለጥፈዋለሁ ማለት ነው። በቪዲዮ መሃል እለጥፈዋለሁ ወይ ደግሞ ታምኔል ላይ ለጥፈዋለሁ። ታምኔል ላይ እንኳን ስለሚበዛ በቪዲዮ መሃል እኔ ለጥፍላችኋለሁ። በደንብ አድርጋችሁ ታነቡታላችሁ ማለት ነው። እና እባካችሁ በሻሸመኔ አካባቢ ያላችሁ በተለይ 05ን አካባቢ በደንብ የምታውቁ ልጆች ካላችሁ እባካችሁ እስቲ የሆነ ተለቅ ያለ ሰዎች ማለት ነው። እርግጠኛ ነኝ እናትዬ አሁን ትልቅ ሰው ነው የምትሆነው። ልጅቷም አድጋ እርግጠኛ ነኝ አሁን ከመቼም ከዚች ልጅ በብዙም አትለያይም። ቢያንስ 1 ዓመት እንኳን ጋፕ ቢኖራቸው አስቢ። እሷ የ6 ወር ልጅ ነች። እሷ ደግሞ ቢያንስ የ1 ዓመት ከ6 ወር ብቻ አላውቅም። ያው ወላለዳቸውን ስለማላቅ በግምት ብዙም አይራራቁም። ስለዚህ ወጣት ናቸው። ስለዚህ ማን ነው አሁን እዚህ ጋር ልጅቷን በእርግጥ እዚሁ 05 ውስጥ ካደገች የምትታወቅ ይመስለኛል የሆነ አካባቢ ማለት ነው። መቼም አገር ለቀው ካልሄዱ በስተቀር። ስለዚህ እባካችሁን ቪዲዮ ስሩበት። እናንተም ይሄንኑ ቪዲዮ ታሪኩን በደንብ አብሰልስላችሁ ሰምታችሁ ትደጋግማችሁ ይሄን ቪዲዮ እናንተም ስሩበት። እኔም ልጅቷ ቲክቶክ አካውንት ካለች በቲክቶክ አካውንትሽም እስቲ አውሪ ብያታለሁ። እስቲ ምናልባት ቲክቶክ አካውንት መኖሩም አለመኖሩም አልነገረችኝም። እስቲ እባካችሁ ከአላህ ታገኙታላችሁ። ሁላችሁም በየሃይማኖታችሁ እባካችሁ እንደው ስሩበት ይሄን ቪዲዮ እና እስቲ የሆነ ቢያንስ እኔ እንጃ ብቻ አላህ ነው የሚያውቀው። በቃ የሆነ ነገር እናድርግ። በቃ እንደው ባይሳካልንም በቃ የሆነ እንተባበራት። በቃ የሆነ ነገር እኮ ሞክሮ አለመሳካት ራሱ አንድ ነገር ነው። ወላይ ዝም ብሎ ደንታቢስ ሆኖ ከምንቀመጥ ማለት ነው። ልጅቷ አሁን በጣም አሁን አድጋ ምናምን እስቲ እናቴ እህቴ ማለት ጀምራለች። ምንም ቢሆን ሰው እንደ ልጅነት አያስብም። ልጅ ሆኖ ምንም ላይመስል ይችላል። እንኳን አይደለም የተጠፋፉ ቀርቶ የሞተን ቤተሰብ ራሱ እኮ መቼ ነው ሞቶ እንዴት ሆኖ ነው ብሎ እኮ ልጅ ሲያድግ ይጠይቃል እኮ እንዴት ሆኖ ነው ምናምን ብሎ ልጅ ይጠይቃል። እንኳን አይደለም የተጠፋፉ ሰው ቀርቶ ማለት ነው። ስለዚህ እባካችሁ ይሄንን ታሪክ አብሰልስላችሁ ስሙትና ከዛ ንገሩ። ማነው ስሩበት ቪዲዮ። እሺ ይሄን ልላችሁ ነው የመጣሁት። ቪዲዮ እንግዲህ ፎቶውን እለጥፈዋለሁ፣ በመሃል እለጥፈዋለሁ። ወይ ይሄን እያወራሁ ያለው እለጥፈዋለሁ። እንትኑ ፎቶዋን ልጅቷ ሀና በቀለ ዘየደ ነው የምትባለው። ተፈላጊ እህቷ ደግሞ ይመኙሻል በቀለ ዘየደ ነው የምትባለው። እናትየው ደግሞ ኮኮቤ ነው የምትባለው። በሻሸመኔ 05 ቀበሌ ውስጥ የሚኖሩ ናቸው ማለት ነው። ካልቀየሩ በስተቀር ሰፈር ካልቀየሩ በስተቀር ማለት ነው። ስለዚህ ባካችሁ ተባበሩን እያልኩኝ እንግዲህ ይሄንን ልሰራ ነው የመጣሁት። በጣም ነው የማመሰግነው። ኑሩልኝ፣ ክበሩልኝ። እወዳቸዋለሁ። ባይ ባይ።